የምትቆርቡት የምትበሉት ሥጋ አያስርብም ተብሎ ሲነገር ገና ነኝ የምንለው ጉድለት ስላለብን ነው። አባ ሕርያቆስ የሚባለው ከእኛ ቤት ካልወጣ እኛ ሰው አይሰማንም፣ እኛ ሰው አያዳምጠንም። ለሕዝቡ ሁሉ ደግ፣ ሕዝቡ ሁሉ የሚሰማው እሱን እንጂ እኛን አይደለም ብለው በአንድ ልብ ከምዕመናንም ሳይቀር ከመቅደሱ አገልጋዮችም ሳይቀር ለአባ ሕርያቆስ አድማ ተነሱበት ይላል። ዛሬ ሀገራችን እሺ ማለት ስላቃታት ነው እሺ የሚል መሪ፣ እሺ የሚል ትውልድ የጠፋው። አዎ የሚቀበል የጠፋው፣ የወገኖቻችን ደም በየቦታው የሚፈሰው። አዎ ቤተ ክርስቲያን ዛሬ የምትንገላታው፣ ካህናቱ የሚያለቅሱት፣ ሕዝቡ የሚያዝነው የእግዚአብሔር ልጆች እሺ ማለት ስላቃታት ነው። እሺ ወንድማችን ዘማሪ ሐዋዝ በመካከላችን ይገኛል። እነሱ እስከሚዘጋጁ ድረስ እሺ ያው ተዘጋጅቷል። እንግዲህ መምጣት ነው። እኛ ደግሞ በንቃት ሕሊና ሆነን እንሰማለን ማለት ነው። ወደ ወንድማችን ወደ ዘማሪ ሐዋዝ እንሄዳለን፣ አብረን እንዘምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቼ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል እንዲሁም በቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ዘወትር ደጇን እየጸናችሁ በዚህ ያላችሁ እናቶቼ፣ አባቶቼ፣ ወንድሞቼ እና እህቶቼ ወልደ አብ ሕያው ወልደ ማርያም ስግው በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም በሆነ ሰላም ለእናንተ ይሁን። እንደምን አደራችሁ? አሜን። በቸርነትና በምሕረቱ ይህን ሰዓት ይህንን ጊዜ ለገሰን አባት ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ማደሪያ የሆነች የሐዲስ ኪዳን ኪሩብ እማ አምላክ ወላዲተ አምላክ ድንግል ማርያም የጭንቅ አማላጇ ስሟ ለዘላለም የከበረና የተመሰገነ ይሁን። ገናናነቱን፣ ክብሩን፣ አማላጅነቱንና ተራዳኢነቱን ዘወትር የምናስብ በዚህም ስፍራ በረከቱን ዘወትር የምንቀበል የመልአኩ የቅዱስ ገብርኤል ተራዳኢነትና ምልጃ በሁላችን ላይ ጸንቶ ይኖር። እግዚአብሔር ይመስገን። እንግዲህ ስላረፈድኩኝ ይቅርታ ለመጠየቅ እወዳለሁ። ከከተማው ሌላኛው ጫፍ በኩል ስለሆነ ነው የተነሳሁትና ይቅርታ ይደረግልኝ። ግን በዚህ ስፍራ ያሉም አባቶች በትዕግስትና በፍቅር ስለተቀበሉኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ለማለት እወዳለሁ። እንግዲህ ሌላ ጊዜ መመጣ ከሆነ በጊዜ ለመገኘት ቃል እገባለሁኝ። እንዘምራለን። እግዚአብሔር አምላካችንን በአንድነት እናመሰግናለን። ወቅቱ የሱባኤ የጾም እንደመሆኑ እንግዲህ በአንድነት ሆነን የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕማሙን፣ ስቃዩን፣ መከራውን እያሰብን በንስሐ ዝማሬ በፊቱ እንሆናለን። በንስሐ ዝማሬ በእንባ በፊትህ እቀርባለሁ እያለን በአምላካችን በልዑል እግዚአብሔር ፊት እንሆናለን። የእግዚአብሔር ቸርነት የእመቤታችን ድንግል ማርያም ምልጃና ጸሎት አይለየን። ኢየሱስ ናየን አምላኬ እብኖዲ ናየን ጌታዬ ሊቀ ካህናት ብዛዬ በፊትህ ልቅረብ በንባዬ ኢየሱስ ናየን አምላኬ እብኖዲ ናየን ጌታዬ ሊቀ ካህናት ቤዛዬ
በፊትህ ልቅረብ በእንባዬ እንባዬን በደም ገደብከው፣ ቁስሌን በቁስልህ አከምከው፣ ሞቴን በሞት ገደልከው። ልናዘዝ ግፌን ላውራልህ፣ ጭንቄን የውስጤን ላዋይህ፣ አንተነህ ለኔ የሚገድል ኪርያላይሶን ማስያስ መሐሪ ኢየሱስ ይቅር ባይ ክርስቶስ ኢየሱስ ናየን አምላኬ እብኖዲ ናየን ጌታዬ ሊቀ ካህናት ቤዛዬ በፊትህ ልቅረብ በእንባዬ ናይን ልበል ተወዳጅ ፍቅርህ ዓለሙን የሚዋጅ መውደድህ መቼም ማያረጅ ዘውዴ ነው የሾህ አክሊል በትሬ ነው ለኔ ችንካር ይለቅ ዘመኔ ሳከብር ኪርያላይሶን ማስያስ መሐሪ ኢየሱስ ይቅር ባይ ክርስቶስ ኪርያላይሶን ማስያስ መሐሪ ኢየሱስ ይቅር ባይ ክርስቶስ ኢየሱስ ናየን አምላኬ እብኖዲ ናየን ጌታዬ ሊቀ ካህናት ቤዛዬ በፊትህ ልቅረብ በእንባዬ የዋኖስና የጠቦት ደማቸው ግፌን መች አጥቦት ሞታቸው ሞቴን መች ችሎት ነበረ ጽድቄ እንደ መርገም ባልነጻ ጌታ ባንተ ደም መዳኔ አይዘልም ከሕግ ኪርያላይሶን ማስያስ መሐሪ ኢየሱስ ይቅር ባይ ክርስቶስ ኪርያላይሶን ማስያስ መሐሪ ኢየሱስ ይቅር ባይ ክርስቶስ ኢየሱስ ናየን አምላኬ እብኖዲ ናየን ጌታዬ ሊቀ ካህናት ቤዛዬ በፊትህ ልቅረብ በእንባዬ ኢየሱስ ናየን አምላኬ
እብኖዲናየን ጌታዬ ሊቀ ካህናት ቤዛዬ በፊትህ ልቅረብ በንባዬ። ናይን ማለት ቃሉ የግብፅ ሲሆን ትርጓሜው መሐሪ ማለት ነው። እብኖዲም ማለት ቃሉ እንደዚሁ የግብፅ ወይም የቅብጥ ቃል ሲሆን ትርጓሜው አምላክ ማለት ነው። ማስያስ እያልን ደግሞ የዘመርነው ትርጓሜው መሲህ ማለት ነው። እንግዲህ ቤተ ክርስቲያናችን የእውቀት ቤት፣ የበረከት ቤት፣ የበረከት እልፍኝ ናትና እነዚህን ቃላት በሰሙነ ሕማማት በተከታታይነት አባቶቻችን ይነግሩናል። በኋላም አባቶቻችን አብዝተው አምልተው ይነግሩናል። ለዝማሬ ዲያቆን ሐዋዝ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን እግዚአብሔር ያብዛልን። ያለምንም መናወጥ ያለምንም ነገር ቤተ ክርስቲያንን እስካሁን ድረስ ባለበት እያገለገለ ነው ያለውና እግዚአብሔር አምላክ የአገልግሎት ዘመኑን ይባርክልን። የዕለቱን ወንጌል ደግሞ የሚያስተምሩን የደብራችን ዋና አስተዳዳሪ ወንጌላዊው አባታችን ክቡር መላከ ገነት መምህር ካሳሁን ጌታሁን ይሆናሉ። እሳቸው በሚጋሪ እሳቸው ያስተምሩናል። ወደ ክቡር አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እስኪናማት ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያምነውም እኛ በመስቀሉ እንድናለን፣ ድነናለን። ክብር ምስጋና ለአምላካችን ይሁን። ኦ ማርያም በእንተ ዝናፈቅረኪ ወነአቤኪ። ክቡር መምህራችን መጋቤ ስብሐት ቀሲስ ዮሐንስ ተሾመ፣ የደብራችን ዋና ጸሐፊ፣ ክቡር መጋቤ ሐዲስ ሰሎሞን አባተ፣ የደብራችን የስብከተ ወንጌል ኃላፊ፣ ከሕፃንነቱ ጀምሮ በዝማሬ የምናውቀው ዘማሪ ዲያቆን ሐዋዝ ተገኝ፣ በድሮ ሕፃን በአሁኑ ደግሞ ታላቅ ዲያቆን ሆኖ የሚያገለግለን በክራሩ እግዚአብሔር በሰጠው በሁለት እጁ ሁለቱን ክራሮች ጉባኤያችንን እያደመቁ ያሉ ዘማሪ ጎሳዬ ጠንክር፣ እንዲሁም ሊቃውንተ ቤተ ክርስቲያን ከሌሊቱ 5 ሰዓት ጀምሮ በሰዓታት ያደሩ አሁን ደግሞ ከ11 ሰዓት ተኩል ጀምሮ ኪዳኑን አድርሰው 12 ሰዓት ስብሐተ ነግ ዳዊቱን እያስተዛዘሉ የሚጸልዩ አባቶቻችን እንዲሁም ደግሞ ሌሊቱን በሰላም አሳድሯችሁ ወደዚህ ቅዱስ ቦታ ፀሐይ ነው ሳትሉ ንፋስ ነው ሳትሉ ዕለት ዕለት በዚህ ቦታ ምንም ሳትሹ መድኃኔዓለምን ፈልጋችሁ የተሰበሰባችሁ አባቶቻችን፣ እናቶቻችን፣ እህት ወንድም፣ ሕፃናት ጭምር እንደምን አደራችሁ? ኧረ እንደምን አደራችሁ? አይሰማም። እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? የቸርነት አምላክ ሁሉን የሚሰጥ ባለጸጋ መድኃኔዓለም አባታችን ሁሉ የእሱ ነውና ለእኛ የሚያስፈልገውን ፈቅዶ ስለሰጠን
በመቅደሱ ቆመን ቃሉን እንድንናገር እናንተም ደግሞ እንድትማሩ እኛ ቋሚ ስፒከር አድርጎ እሱ አስተማሪ ሆኖ ሊያስተምረን የሰበሰበን የአባቶቻችን አምላክ ክብር ምስጋና ይግባው። እሱን ጠርተን የማንተዋት የማንዘነጋት የዓለም መድኃኒትን ወልዳ የሰጠችን አብራው ግብፅ ድረስ አብራው ቀራንዮ መስቀሉ ስር ቆማ የልጇን ደም እያየች ሰዎች ባበላቸው ባጎረሳቸው ጤና በሰጣቸው ሲገፈትሩት እርጥብ እንጨት አሸክመው ቀራንዮ ተራራ ሲያወጡት ሰቅለው ጎኑን እነ ሌንጊኖስ ሲወጉት አቅም ስለሌላት የልጇን ደም እያየች ደም እንባ ያነባች ወላዲተ አምላክ ቅድስት ድንግል ማርያም እንባዋን ስታፈስ አይቶ በመስቀሉ ስር ለተገኘው ለታማኙ ዮሐንስ እነኋት እናት ትሁን ብሎ እሱን ባደራነት ለሁላችንም እናት አድርጎ የሰጠን ልጇ ነውና ድንግል ማርያም ከነ ልጇ ክብር ምስጋና ይግባት። አመስግኗት በእውነት። ዛሬም እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት ርዕስ በዚህ በቅዳሴ ማርያም በምዕራፍ 1 ቁጥር 9 ላይ ያለውን መነሻ አድርገን ይሆናል። ይህ ቃልም ማርያም ሆይ እንወድሻለን፣ ከፍ ከፍም እናደርግሻለን ይላል። ይህንን ቃል የተናገረው እግዚአብሔር የሚወደው እግዚአብሔር ያከበረው እግዚአብሔር የመረጠው አባ ሕርያቆስ የደረሰው የምስጋና የእመቤታችን ውዳሴ ቃል ነው። የጻድቁ በረከት ከሁላችን ጋር ይሁንልን። የእግዚአብሔር ልጆች፣ ይህ ጻድቅ አባ ሕርያቆስ የሚባለው ተናግሮ ሰዎችን የሚያሳምን ተናግሮ ንግግሩን የማያምኑ ሰዎች እንኳን ቢሆኑ ንግግሩን አድምጠው የሚቀበሉት አባ ሕርያቆስ ሰው በጠፋበት ዘመን ሰው ሆኖ የተገኘ አባ ሕርያቆስ ብዙዎቹ አዋቂ ነን ሲሉ አላዋቂነቱን ያወቀ ጻድቅ ሰው ነው። ይህ ጻድቅ አባ ሕርያቆስ የተባለው የእግዚአብሔር ልጆች ከዕለታት አንድ ቀን እንዲጠፋ ከመቅደሱ ጓደኞቹ ፈረዱበት። ከመቅደሱ እንዲባረር አድማ አድርገው ግሩፕ ፈጥረው ብሔርነትን ይዘው አባ ሕርያቆስ የሚባለው ከእኛ ቤት ካልወጣ እኛ ሰው አይሰማንም፣ እኛ ሰው አያዳምጠንም፣ ለሕዝቡ ሁሉ ደግ ሕዝቡ ሁሉ የሚሰማው እሱን እንጂ እኛን አይደለም ብለው በአንድ ልብ ከምዕመናንም ሳይቀር ከመቅደሱ አገልጋዮችም ሳይቀር ለአባ ሕርያቆስ አድማ ተነሱበት ይላል። ይህንን ደግሞ ለማድረግ ይህንን ለመስራት የአባ ሕርያቆስን የሚሰማው ሕዝብ እንዳይጮህ ያ ሕዝብ ጥያቄ እንዳያቀርብ አንድ ነገር መወሰን አለባቸውና በጉድለቱ በድካሙ ሊገቡ ፈለጉበት። የእግዚአብሔር ልጆች ዛሬ ምንም ጥሩ ቢሆን ዛሬ ምንም ደግ ቢሆን ምንም የተማረ ቢሆን ያልተማረ ቢሆንም እንከን ከሰው ዘንድ አይጠፋም። አዎ ጉድለት አይጠፋም።
ከሰው ዘንድ ብዙ ነገር አለ። እግዚአብሔርን እናስደስታለን ብለን እግዚአብሔርን የምናሳዝን ሰዎች እንኖራለን። ብዙዎቻችን ቅድም መጋቤ ሐዲስ ሰሎሞንም ሲናገር እንደነበረው ብዙውን ጊዜ ጠጋ ጠጋ በሉ፣ ወደዚህ ቅረቡ፣ ጸሎቱ በወንጌል ሰዓት በቅዳሴ ሰዓት ጸሎት የግል አይደረግም ተብሎ ሲነገር ብዙዎቻችን ለምን የምንል ሰዎች አለን። ለምን ያቋርጡናል? ቢቻል ጸሎት በር ዘግቶ በርን ቆልፎ ሰው ሳያይ በድብቅ የሚያየውን እግዚአብሔር በስውር መጠየቅ ትልቅ ክብር ያሰጣል። ጸሎት በአይን ቃሂዶ ሕሊና በሰቂለ አምላክ ከእግዚአብሔር ዘንድ ብቻ በመገናኘት ኮሽ ባለ ቁጥር ወሬ ሳናይ ወፍ ሳይንጫጫ የምንጸልየው ጸሎት እግዚአብሔር ይቀበለዋል። ምክንያቱም ዛሬ ጸሎታችን በሰው ፊት ከሆነ ሰው ሲያልፍ ሰው እናያለን፣ ሰው ሲሄድ ሰው እንመለከታለን፣ ኮሽ ባለ ቁጥር እንሸማቀቃለን የእግዚአብሔር ልጆች። ስለዚህ ምንድን ነው ብንል ጉድለት ስላለብን ነው። ምን ስላለብን ነው? ኧረ ተናገሩ። ምን ስላለብን ነው? ጉድለት ስላለብን ነው። የተራብነው ጉድለት ስላለ ነው። ምክንያቱም ቁረቡ የምትቆርቡት የምትበሉት ሥጋ አያስርብም ተብሎ ሲነገር ገና ነኝ የምንለው ጉድለት ስላለብን ነው። አንዳንዶቻችን ቆርቤ ባጠፋስ፣ ቆርቤ እንዲህ ባደርግስ የምንል ሰዎች አለ። ከነ ጉድለታችን እንቀበለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለሚቀበሉት ሁሉ ነው ያለው። ለሚቀበሉት ሁሉ በስሙም ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አለ። ወደ ኋላ መለስ ብሎ የገዛ ወገኖቹም ክርስቶስን አልተቀበሉትም አለ። ዛሬ በአፋቸው የሚናገሩ ሰዎች ዛሬ የሚናገሩ ብዙዎች አሉ። አንዳንዶቻችንም እኔ ከየት እንደምናመጣው እኔ እንጃ። ሰዎች ሕፃናት ልጆቻችን ሊቆርቡ ሲሉ አይ አንቺ የሴት ልማድ ማንስትሬሽን አይተሻልና መቁረባችሁም የምንል ሰዎች አለን። የእግዚአብሔር ልጆች ሥጋው ደግሞ ከሕፃንነት እስከ እርጅና ድረስ መቀበል ነው ግዴታችን። ሴት ልጅ የወር አበባ አየች እስከምታይ ትቁረብ የሚባልበት አይደለም። መጽሐፍ ላይ ሥጋዬን የበላን ያለው። ነገር ግን መቁረብ የማይችሉት እነማን ናቸው ቢባል አንድ ሴት ባሏን በዓለማዊ አግብታ ባልየውም ሚስት በዓለማዊ ካገባ ንስሐ ሳይገቡ መቁረብ አይችሉም። ይህን ደግሞ ማስረጃ የዮሐንስ ወንጌል ምዕራፍ 4 ላይ ስታነቡ በሱነም በዛች በአንዲት መንደር የምትኖር በአንዲት አካባቢ የምትኖር ሴት ነበረች። ይቺ ሴት ሳምራዊ ናት። በሰማርያ ከተማ ውስጥ በጎጣ ወዳለ ገጠራማ አካባቢ የምትኖር ናት። የሕይወት ውሃ ስጠኝ መድኃኒዓለምን ስትለው ባልሽን ጥሪው አለች። ባል የለኝም አለች። የሕይወት ውሃውን ለማግኘት ባልሽ መምጣት አለበት። ለዚህ ነው ቤተ ክርስቲያን ባልና ሚስት ንስሐ ሳይገቡ በዓለማዊ የተጋቡ ሰዎች መቁረብ የማይችሉት። የሕይወት ውሃውን ለማግኘት በዓለማዊ ያለው ጋብቻ የእግዚአብሔር ልጆች እንከነ ቢስ ነው። ያርቃል ከመቅደሱ፣ ያርቃል ከሥጋው ደሙ። በተክሊል መጋባት በሥጋው ደሙ መጋባት ደግሞ እግዚአብሔር በሥጋው ደሙ ያስተሳሰረው ጋብቻ ጠላት ሊለያየው አይችልም። ስለዚህ ግዴታ አምነን ጸሎታችንን በስውር ስጦታችንን በስውር ማድረግ ይገባናል። ስለዚህ ማድረግ ስንችል ደግሞ ለቃሉ እሺ ማለት ለቃሉ እሺ ብሎ መቅረብ ያስፈልጋልና እሺ እንድንል እግዚአብሔር ይርዳን። ለቃሉ እሺ፣ ለሥጋው ደግሞ እሺ፣ ለፍቅር እሺ፣ ለትህትና እሺ፣ ለስጦታ እሺ፣ በጎ ሥራ ለመስራት እሺ ማለት ያስፈልጋል። ዛሬ ሀገራችን እሺ ማለት ስላቃታት ነው
እሺ የሚል መሪ፣ እሺ የሚል ትውልድ የጠፋው። አዎ የሚቀበል የጠፋው፣ የወገኖቻችን ደም በየቦታው የሚፈሰው። አዎ ቤተ ክርስቲያን ዛሬ የምትንገላታው፣ ካህናቱ የሚያለቅሱት፣ ህዝቡ የሚያዝነው የእግዚአብሔር ልጆች እሺ ማለት ስላቃተን ነው። እሺ እንድንል እግዚአብሔር ይርዳል። ልጆቻችን ስንመራ፣ ትዳራችንን ስንመራ፣ መስሪያ ቤት የሥራ ቦታችንን ስንመራ፣ አዎ እንከን ሊኖርብን ይችላል። የእግዚአብሔር ልጆች ያንን እንከን እንዳለብን አምነን መድኃኔዓለም በስራዬ፣ በትዳሬ፣ በኑሮዬ አንተ ምራ፣ አዎ አንተ ምራ ልንል ያስፈልጋል። ስለዚህ ይህንን ካልን ጉድለቱ ሁሉ ይጠፋል። እነዚህ ሰዎች የአባ ሕርያቆስን ጉድለት ሊፈልጉ ወደዱ። አባ ሕርያቆስ የሚያውቀው 2 ቅዳሴ ብቻ ነው። ስንት ቅዳሴ? ኧረ ከእኔ ጋር ናችሁ? እንደምን አደራችሁ? እግዚአብሔር ከሁላችን ጋር አይሆን። ስንት ቅዳሴ ነው የሚያውቀው? 2 ቅዳሴ እግዚእና ቅዳሴ ሐዋርያትን ብቻ ያውቃል። እነሱ ደግሞ ከዛ ውስጥ 13 ቅዳሴ እሱን በ11 ቅዳሴ ይበልጡታል። አስተውሉ። እነሱ 13 ቅዳሴ ያውቃሉ፣ እሱ ግን 2 ብቻ ነው። ነገር ግን እሱ 2 ቅዳሴውን ይወቅ እንጂ ልቡ ንጹሕ ስለሆነ ሁልጊዜ ከበላይነት በላይ ሆነው ካወቁት በላይ ዝቅ ብሎ እሱ የጠየቀው ጥያቄ መልስ ያገኛል። ልቡ ንጹሕ ነዋ። ወዳጄ ቂም ይዘህ የምትጸልየው የምትደግመው ጸሎት ቂም ይዞ ጉድለት አለው። ክፋት ይዞ ዘረኝነትን ይዞ ጉድለት አለው። እነሱ ብዙን ይላሉ፣ በወዳቸው ግን ሌላ ሐሳብ አለ። ስለዚህ ምን እናድርግ? እንድናጠፋው እንፈልጋለን፣ ግን ህዝቡ እምቢ ይላል። ህዝቡ እሺ አይልም። ምን እናድርግ? እማይረባ ነው ብለን ለህዝቡ ሳንናገር የቤተ ክህነቱን ሊቀ ካህናት እንጥራ፣ ትልልቅ ጳጳሳት እንጥራ፣ ሊቃውንቱን እንጥራና በመቅደስ ውስጥ አሰልፈን በል ቅዳሴኛ የምንልን ቀድስን በለው አሉት። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እስኪ እዚህ ሌላችሁ እልል በሉና መስግኑ። ምንድን ነው የተባላችሁ? አዎ ይሄም ትልቁ ጉድለት ነው። ያልሰማ ጆሮ አሉ። ለዚህ ነው ሰባኪው ብዙ ነው፣ ሊቃውንቱ ብዙ ናቸው፣ ሰሚ የለም። መናፍቅ ይጮሃል፣ ኦርቶዶክስ ቤት ኢየሱስ አይሰበክም ሲሉ ትክክል ነው። እነሱ ስለ ዝክር እንጂ ሌላ ምን ያውቃሉ? አንጡ ነው ሁሌ ልመና ነው እንላለን። ይሄው እኮ አሁን የለንም ማለት አረጋገጥን በመድኃኔዓለም ፊት። እስኪ ያላችሁ አመስግኑ። ሁለቱንም ያጨበጨባል። እግዚአብሔር ማስተዋል ያድለን። ስለዚህ እግዚአብሔር ከሁላችን ጋር ይሁን። እዚህ እንድንሆን እንዳንጠፋ እግዚአብሔር ይርዳል። አንዳንዴ በልባችን ቤት ውስጥ ወጥ የምንሰራ ቡና የምናፈላ ገበያ ሄድገን አስቤዛ የምንገዛ በልባችን ልቡ ቤት ሆኖ ስጋ እዚህ ቁጭ ብሎ ሳይሰማ ይቀርና ምን እንደተባለ ሳይደመጥ ይጨበጨባል። እያጨበጨብን ገደልን፣ እያጨበጨብን አፈናቀልን፣ እያጨበጨብን ነፍስ ጠፋ በእጃችን። ግን እግዚአብሔር ወደ ሕይወታችን እንዲመጣ ልባችንን እንሰብስበው። እግዚአብሔር ማስተዋል ያድለን። ስለዚህ ወደ ዋናው ነገር ስንሄድ ይሄንን እናድርግ ብለው እንዳሉት አሰቡ። ጳጳሳቱ፣ ሊቃውንቱ፣ ሊቀ ካህናቱ እንዲመጣ አድርገው በመቅደስ አቁመው ቀድስ አሉት። ኧረ እኔ አልችልም፣ እንግዳዬ አለ ቀድስ አሉት። እሱ የታቀደለትን አላወቅም። እባካችሁ ሲል አይሆንም ግባ አሉት። ሰራተኛ አይደለህ በል። ያ ሁሉ ህዝብ የሚከተልህ ጉድህን ስለማያውቁ አይደል? ጉድህን አያውቁም። መሀይም መሆንን ምንም የማታውቅ መሆንን ሳያውቁ ይከተሏል። እሺ እሺ ይላሉ። እኛ ብዙ ተምረን ደክመን ውሻ ጮሁብን ተምረን አንተ በለጥክና ህዝቡን ያስ እስኪ ዛሬ እናያለን አሉት። እሺ ብሎ ገባ።
ስርዓተ ቅዳሴውን ጨርሶ ፍሬ ቅዳሴው ላይ ለመግባት ሲል በይልኛ የምንልህን ነው አሉት። ኧረ ተው አይሆንም አላቸው። አይሆንም በልኛ ያልንህን ነው ዛሬ ጉድህ ነው የሚፈለው አሉት። የዚያን ጊዜ እነሱ ይህንን ሐሳብ ይዘው እሱ ደግሞ ንጹሕ ልቡ ለእግዚአብሔር ሰጥቶ የእመቤታችን ስዕል ፊት መንበሩ ላይ ባለችው ፊት እመቤቴ አንድ ልጅሽ ነኝ፣ እነሱ ብዙ ናቸው፣ እኔ ብቸኛ ነኝ። እመቤቴ ዛሬ ሁሉ ጥሪ የተጠራው በእኔ ምክንያት ነው። እባክሽ እመቤቴ ጉድለቴን አንቺ ታውቂያለሽ፣ የጎደለውን አንቺ ስለምታውቂ እባክሽ ከዚህ ከክፎች ከነዚህ ከአድመኞች ከነዚህ ሰዎች አድኝኝ፣ ለእነሱም ማስተዋል ስጭልኝ አለና እንባውን ጠብ ሲያደርግ እመቤታችን እነሱ ሳያየዋት እሱ እያያት አይዞ በርታ አለችው። ምን በል አይዞ በርታ፣ ይሄንንም በል አለችው። ምን ልበል አላት። አዎ ምን ልበል የምለው የለም፣ እነሱ ያሉት እኮ ሌላ ነው፣ እመቤቴን ያላውቀውም አላት። በማታውቁት እመቤታችን ትመጣለች፣ ከልጇ ጋር ትደርሳለች። ስለዚህ አላውቀውም ሲላት ልቦናዬ በጎ ነገር አወጣ። እነሱ አፋቸው ክፉን ያወጣው፣ አንተ ግን ልቦናዬ በጎ ነገርን አወጣ በላለችው። በያዘችው መስቀል ባረከችው፣ እጁን እንዲዘረጋ አዘዘችው። እጁን በብርሃን ብርሃን እንዲያወጣ በሱ እጅ የቆረቡት እንዲድኑ፣ በሱ እጅ የተባረኩት እንዲፈወሱ። የተባረከ እንደ ፀሐይ የሚያበራ መብራት ሲጠፋ ለቤተ መቅደሱ ብርሃን የሚሆን የብርሃን እጅ ሰጠችው። ወዲያውኑ ከሱ ተሰወረች። የዚያን ጊዜ እነዛ ክፉዎቹ በጎ ካንደበታቸው የማያወጡ ሰዎች ባሉበት ጎሳ ልቤ ቃለ ሰናየ፣ ጎሳ ልቤ ቃለ ሰናየ ብሎ ቅዳሴውን በዜማ ሲወጣው ሁሉም ደነገጡ ይላል። ዛሬም ማርያም ስም ሲጠራ፣ በጎ ነገር ሲጠራ፣ በጎ ነገር ሲነገር ጠላት ይደነብራል። ታቦቱ ሲወጣ ጠላት ይለፈልፋል። እነዛ የለፈለፉት ዝም አሉ። አባ ሕርያቆስ እመቤታችንን ከፍ ብሎ ድምፁን አሰምቶ ልቦናዬ በጎ ነገርን አወጣ ካለ በኋላ እኔስ የድንግልን ውዳሴ እናገራለሁ፣ በመዘንጋት ቃል ባለበት አይደለም። የኔስ የማርያምን ቃል እናገራለሁ፣ በማሳጠር ነው እንጂ በማስረዘም አይደለም። እኔስ የድንግል ውዳሴዋን እናገራለሁ እያለ ሲመሰክር የዚያን ጊዜ ጠላት ሁሉ ያደመው ሁሉ በሱ ላይ እጁን የቀሰረው ሁሉ ከታላቅ እስከ ታናሽ ከአዋቂ እስከ ሕፃን ጸጥ አለ። ይህ የሆነው በእመቤታችን ነው። ክብር ምስጋና ለድንግል ማርያም ይሆን። ካመሰገናችኋት በደንብ አመስግኗት የእግዚአብሔር ልጆች። በዚህ አይደለም ኃጢአቱ። እልል ስላልን ስላላልን የአባቶቻችን ስርዓት የአባቶቻችን ቃል የቤተ ክርስቲያን ስርዓት ስለሆነ ነው እንጂ እግዚአብሔር በጾም እልል ብለሃል ጨብጭበሃል ብሎ የሚከስ እግዚአብሔር የለም። የእግዚአብሔር ልጆች የሚከሰን የሚጠይቀን ብራብ አላበላኸኝም፣ ብጠማ አላጠጣኸኝም፣ ብታረዝ አላለበስከኝም፣ ብታረዝ ይሄን አላደረክም፣ ብታሰር አላስፈታኝም፣ ሰው ቢጣላ አላስታረክም፣ ሰው ቢታሰር ፍርድ ቤት አልሄድክም፣ አልወገንክለትም ለድሃው እንጂ በጾም አጨብጭበሃል በዐቢይ ጾም ብሎ እግዚአብሔር አይጠየቅም። ብዙም ይጠይቀናል። ዛሬ ዓለማችን ጥያቄ ውስጥ ነው ያለችው። ግማሹ በፈንጅ ግማሹ በመትረየስ እስራኤልን ሰሞኑን እያየን ነው። የእኛም ነገር ያሳዝናል። ይሄ የሆነው በነውራችን፣ በኃጢአታችን፣ በክፋታችን፣ በዘረኝነታችን የመጣ ጅራፍ ነው። ያመጣ ነው እኛ ነን።
እኛ ቆም ብለን ብናለቅስ ደግሞ ይመለሳል ቁጣው። እመቤታችን ከነ ልጇ ትመለስልን። ስለዚህ አባ ሕርያቆስ አስደመማቸው። ያንን መልስ ያንን ቃል ሲናገር ከየት አመጣው አሉ። እንዲህ አይነት ቃል ይናገራል አሉ የመጡት ሊቃውንት። ሊመሰክሩ የመጡት ሁሉ ምስክርነቱ ከነዛ ከከሳሾቹ ምስክርነቱ ለሱ ሆነ። ኧረ ክብር ምስጋና ለእመቤታችን ይሆን። የእግዚአብሔር ልጆች ዛሬስ አትወልድም፣ አያገባም፣ ልጅ መውለድ አትችልም ያለውን ዶክተር በእመቤታችን ልጅ ታቅፋችሁ የተመለሳችሁ፣ ጸበሏን ጠጥታችሁ ከበሽታ የዳናችሁ ዛሬ የላችሁም? እንዴት ሄዳችሁ? የት ገባችሁ? እስኪ አመስግኗት እመቤታችንን። አያችሁ? ስለዚህ ተደነቁ። ይህንን የጠላት አፍ ዝግት ሲል የዚያን ጊዜ እንዲህ አለ፣ ኦ ማርያም በእንተ ዝናፈቅረኪ ወናቤኪ፣ ማርያም ሆይ እንወድሻለን ከፍ ከፍም እናደርግሻለን አለ። እናደርግሻለን አላት። ምክንያቱም የሚበላውን ምግብ የሚጠጣውን መጠጥ አስገኝተሽልናልና ማርያም ሆይ እንወድሻለን አለ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 39 ላይ ስታነቡ ከ39 ጀምራችሁ እንዲህ ይላል። እመቤታችን አባ ሕርያቆስ ብቻ አይደለም መልአኩ ቅዱስ ገብርኤልማ መስግኗታል። እንዲህ የሚል ምስጋና በስድስተኛው ወር ዘካርያስን ካበሰረ በስድስተኛው ወር ገብርኤል መልአክ ናዝሬት ገሊላ ወደምትባል ወደ አንዲት ድንግል ወደ ድንግል ማርያም ሄደ። እየወደቀ እየተነሳ ይላል ተርጓሚው፣ እየወደቀ እየተነሳ ድንግል ማርያም ሆይ ጸጋን የተመላሽ ሆይ ደስ ይበልሽ አላት። ደስ ይበልሽ። ገብርኤል ደስ ይበልሽ ካለ እኛ ማንሆንን ነው ድንግልን ደስ ይበልሽ የማንላት? ኧረ ክብር ምስጋና ለእመቤታችን። ደስ ይበልሽ እመቤታችን። ገብርኤል መሰከረ፣ ደስ ይበልሽ ትወልጃለሽ ወንድ ልጅ አላት። እኔ እኮ ወንድ አላውቅም። ወንድ ለማወቅ አሁንም ቢሆን ወደፊትም ቢሆን ወንድ አላውቅም። ደግሞም እኮ እናቶቻችን እድሜያቸው ሄድ ሲል ነው ወንድ አግብተው ልጅ የሚወልዱት። እኔ ደግሞ ገና የ15 ዓመት ልጅ ነኝ። በቤተ መቅደሱ እንዳገለግል እናትና አባቴ ስለት የሰጡኝ፣ መቅደሱ እንድኖር ያደረገኝ መድኃኔዓለም አባቴ ነው። እንዴት ነው ወንድ ሳላውቅ ልጅ የምወልደው አለች። ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ዘመድሽ ኤልሳቤጥ ጸነሰች ወንድ ልጅ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለም አላት። እነሆ ኤልሳቤጥ ዘመድሽ ጸነሰች፣ መካን ነበረች፣ እድሜዋ ሄዶ ነበር፣ ከ70 ዓመት በላይ ነበረች። በሳይንሱ ደረጃ ደግሞ ሴት 45 ዓመት ካለፋት የሴት ልማድ የሴት ወግ ቀርቶ ልጅ መውለድ አትችልም ተብሎ ይነገራል። ስለዚህ ይህ እንዴት ይሆናል አለችው። ከአንቺ የሚወለድ ከሷም ከኤልሳቤጥም ነቢይ የሆነ ያንቺን ልጅ የሚያጠምቀው ያንቺን ልጅ የሚያጠምቀው ዮሐንስ ይባላል አላት። የዚያን ጊዜ እንደ ቃልህ ይሁንልኝ። የመምህሩ ቃል ለሁላችንም ይሆንልን። የብፁዓን አባቶቻችን በረከት ለሁላችንም ይሆንልን። ለሀገራችን የአባቶቻችን ጸሎት ይድረስልን። እንደ ቃል ይሁንልኝ አለችው። እንደ ቃል ይሁንልኝ ብቻ አላለችም። እኔም ደግሞ ለእግዚአብሔር ባሪያው ነኝ አለችው። ለእግዚአብሔር ምኑ ነኝ? ባሪያው ነኝ አለች። እናቱ ነኝ በቃ አላለችም። ዛሬ እኛ የሀገር መሪ ትወልጃለሽ ከተባልን በቃ መንግስተ ሰማያት ጥልቅ ብለን የገባን ይመስል ወሬያችንም እኔ እኮ የምወልደው ንጉሥ ነው፣ እኔ እኮ የምወልደው እንደዚህ ነው፣ እኔ እኮ የምወልደው ተክለ ሃይማኖትን ነው፣ እኔ እኮ አወየ ጻድቁን ነው ትወልጃለሽ የተባልኩት። በልሜ እመቤቴን አየኋት፣ በልሜ ከሌን አየሁት፣ በልሜ ቀይ ሰውዬ፣ በልሜ ቀን ያየነው ሰው ማታ በቅዠት ይመጣል። ምክንያቱም ህሊና እየቆሸሸ እኮ ነው ቤታችን ውስጥ ቅዠት የበዛው። ግድግዳውን ጸበል እናስረጨዋለን፣ ግን
ግድግዳው ይጸድቃል። ከኔ ጋር ናችሁ? ይጸድቃል። መንግሥተ ሰማያት ይገባል። ለዚህ ነው ኢያሱ ሲናገር ምን አለ? እስራኤላውያን ተሰብስበው ለቤታቸው ተሰብስበው ቤታቸውን ሲያሳምሩ ለቤታቸው ክብር ሲሰጡ፣ አይ ክብር ለቤት አይደለም፣ ክብር መጀመሪያ ለእግዚአብሔር ነው። እንዴት አሉት? አይ እናንተ ዛሬ ለቤቱ እንጂ እግዚአብሔርን ረስታችሁታል። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ እግዚአብሔርን እናመልካለን አላቸው። የሰው ልጅ መጀመሪያ መጽዳት ያለበት ህሊና ነው። ህሊና ቆሽሾ እኮ ነው ዛሬ አለባበሳችን ጠዋት ቀሚስ ከሰዓት ራቁት፣ ስራ ቦታ መድኃኔዓለም የሌለ ቤተ ክርስቲያን ቀሚስ ስንጎትት እንውላለን። ወንድሞቻችን ከተማም ላይ ያውንን ቤተ መቅደስም ነጠላ እንኳን ለብሶ ለመምጣት ተጸይፈናል። እስኪው ሰዎቹ እስኪዋቸው ለእምነታቸው ብዙዎች አው ክብር ሰጥተዋል። እኛ የኛ ጾም ሲመጣ ጨጓራችን ብዙ ነው። አሳ ይበላም እንዴ የምንል ብዙዎች አለን። አምላካችን ሆዳችን ይሆን። አሳው የሚበላው ስጋው ነው፣ በሬውም የሚበላው ስጋው ነው። የበሬው አጥንትም የአሳው አጥንትም አይበላም፣ ይጣላል። የእግዚአብሔር ልጆች ያ ስጋ በልተህ አንተም አፈርነ ስጋት ሊገባ ይገባል። ንስሐ ግባ። አሳ ጌታ የሰጠው አብሯቸው ሆኖ ነው። አብሯቸው ሳይኖር እነሱ ጾመዋል። አዎ ፈሪሳውያን እሸት እየበሉ ጌታ ሲሄድ አብረው ደቀ መዛሙርቱ እኛ እንጾማለን አንተ ጋር ያሉ ለምን አይጾሙ ሲሉት ሙሽራ ያለ ሚዜዎች አይጾሙም ያለው። ዛሬ ጌታ ገዳመ ቆሮንጦስ ነው። የሱን በየዓመት ሳይሆን እሱ ያስተማረንን ልንይዝና ልንቀበል ያስፈልጋል። የእግዚአብሔር ልጆች ጾማችን ራሱ ትክክል አይደለም። እንጀራውን ጾመናል፣ አለባበሳችን ተቀይሯል። ወደ አፍ የሚገባ ሰውን አያረክሰውም። የእግዚአብሔር ልጆች ዛሬ ትውልዱ አይኑ በዝሙት ዓለም ውስጥ የሴት ሰውነት የሴት ቅርጽ እያልየ እየሄደ እየተጓዘ ለዝሙት ምቹ መንገድ እየከፈትን ያለን እህቶቻችን፣ እናቴ ሴት ልጇን ጩኸት የማትሰማበት ዘመን ይመጣል እኮ አለ። ልጆቻችሁን ምከሩ። ማርያም በአፍ ብቻ አይደለም ከልብሷ ጭምር ማርያምን ምሰሉ። መቀነቷን ታጠቁ፣ ወደ እሷ ቅረቡ፣ እመቤቴ በሏት ወይ ትላለች። ዛሬ እመቤታችን ዝም ያለችው ልብሷ የለም፣ ክብሯ የለም፣ ሻሿ የለም፣ ሁሉ ነገር ጥለናል። የፈረንጃዊ ስትራቴጂ ነድፈን በዓለም ላይ ስትም ብለን ወድቀን ለወዳችን ብቻ ተገዝተን ለክብራችን ክብር ሰጥተን የእሱን አምላክነት ክደን ካህን የምናማ ካህን ወቃሽ፣ ሙት የምናማ ሙት አማሽ አይበለኝና የምንል ጀበና ጥደን ይህንን የምናደርግ ብዙዎቻችን ነን። እግዚአብሔር ማስተዋሉን ያደለ። ስለዚህ የእግዚአብሔር ልጆች እሷ ምን አለች? ወንድ አላውቅም ከአንቺ የሚወለደው ይሄ ነው አላት። የዚያን ጊዜ እናቱ ለሆን ነው በቃ አላለችም። ባሪያው ነኝ ለሱ። ምኑ ነኝ? ኧረ ምኑ ነኝ? ባሪያው ነኝ ለሱ። እኛ እንደ እግር ኳስ ተጫዋች እንደው አንድ ጎል አገባ ቢባል የኔ ልጅ እኮ ነው፣ እሷ ግን የኔ ልጅ ነው ብላ አታውቅም። አዎ ገረድ ዝቅ ማለት ትህትናን ማስተማር ነው የያዘችው። ስለዚህ እኔ ባሪያው ነኝ አለች። ወዲያውኑ ከሷ ዘንድ ተሰወረ ሄደ። እሷም ተነስታ ዘመድሽ ኤልሳቤጥ ብሎ ስላላት ተነስታ ወደ ኤፍሬም ከተማ ወደ ኤልሳቤጥ ዘንድ ሄደች። 3 ቀን ተጉዛ ኤልሳቤጥን አገኘቻት በበር ላይ። ኤልሳቤጥ ሆዷ 6 ወር ሆኖታል፣ አርግዛለች። አክስቴ አለቻት። እንዴት ነሽ ስትላት ልጄ ማርያም የእቴ ልጅ ደህና ነሽ? ምን ነው መጣሽ አላለችም ኤልሳቤጥም። እመቤታችን እንዴት ነሽ ስትላት ኤልሳቤጥ የመለሰችው መልስ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? ኧረ ክብር ምስጋና ለእመቤታችን ይሆንልን። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? ያንቺን ሰላምታ የድንግል ማርያም ሰላምታ ጽንስ ያዘልላል። ያንቺን ሰላምታ በሰማው ጊዜ ጽንሱ በማህፀን የዘለለ አለች። የዚያን ጊዜ እመቤታችን እንዲህ አለች፣ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያውን ውርደት ተመልክቷል። እነሆ ከዛሬ ጀምሮ ትውልድ ሁሉ
ብፅዕት ይሉኛል። እርሱ ብርቱ የሚሆን ታላቅ ሥራ ለኔ አድርጓል። ስሙም ቅዱስ ነው፣ ምሕረቱም ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎቹንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ አለች። ተቀበለ። ለአባቶቻችን ለአብርሃም ለዘሩም የማለውን መሐላ ሊፈጽም የእነሱን ቃል ሊቀበል ወደደ አለች። የእግዚአብሔር ልጆች ለዚህ ነው ዳዊት ሲያመሰጥር መዝሙር 44 ላይ ወትቃወም ንግሥት በየማነከ በአልባሰ ወርቅ፣ ንግሥቲቱ ወርቀ ዘቦ ልብስ ለብሳ ራሷን ተጎናጽፋ ፀጉሮቿን ሸፍና ቁርጭምጭሚቷን ሸፍና ለትውልዱ ሁሉ ትመጣለች አለ። ሕዝቡ ደግሞ እናታችን ይላታል። እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ መዝሙር 88 ሰው ሁሉ እናታችን ይላል፣ ሰው የሆነ አምላክ በውስጧ ተገኝቷልና። ስለዚህ እኛም ዛሬ ማርያም ሆይ እንወድሻለን። እስኪ የምትወዷት አመስግኗት። በእውነት የምትወዷት የሚበላውን የሚጠጣውን ያስገኘችልን ይህች እናት ናት። ከውርደት የምታወጣ ሰው ቢያድም ከአድማ ውስጥ ፈልፍላ በልጇ ቸርነት ለልጇ ነግራ የዶኪማስን ጓዳ የሞላች ድንግል ማርያም ማውጣት ትችላለች። ልጆቼ ማለት ትችላለች። የእግዚአብሔር ልጆች የድንግል ማርያምን በአፍ ብቻ ሳይሆን በአለባበስ ምሰሏት፣ በአካሄድ ምሰሏት፣ በሁሉ ነገር ምሰሏት። ራቁት እየሄዱ ጾም፣ ራቁት እየሄዱ ማርያም የለም። እናንተም ማርያሞች ናችሁ። ጻድቃን የምትወልዱ፣ ደናግል የምትወልዱ፣ ዲያቆን የምትወልዱ፣ ቄስ የምትወልዱ፣ ጳጳስ የምትወልዱ፣ ከእግዚአብሔር ጋር የሚያገናኙ አገልጋዮች የምትወልዱ እናንተ ናችሁ። ግን ምን ያደርጋል ልጆቻችንን እንግሊዘኛ እንዲማሩ እንጂ ግዕዝ እንዲማሩ አንፈልግም። ዓለማዊ ትምህርት ቤት እንዲማሩ እንጂ መንፈሳዊ ነገር እንዲማሩ አንወድም። ንስሐ አባት ጸበል እንዲረጭ እንጂ የእግዚአብሔር ልጆች ልጆቻችንን እንዲያስተምርልን እኛም እንደምንማር አንፈቅድም። ይሄንን ሳይሆን ልጆቻችንንም እኛም ተምረን ከውርደት ከነቀፋ ራሳችንን ነፃ አድርገን የአሕዛብ የጠላት መሳለቂያ ከመሆን አለባበሳችንን አሳምረን ማርያም ማርያም ብንል ማርያም ትመጣለች አትመጣም? ትመጣለች አትመጣም? ስለዚህ ዛሬ ልደታ ናት አይደል? ልደታ የተወለደችበት ልደቷ መታሰቢያ የምናስብበት የዛሬ 2 ወር ልደቷን ነው ግንቦት 1 ቀን የምናከብረው። ንፍሮ ቀቅለን እመቤታችንን የምናከብርበት በዚህ ቦታ ታቦት ወጥቶ ደግሞ የሚገርማችሁ እኮ ሕማማት ላይ ዮሐንስ ቅዳሴ አይቀደስም። ባለ እግዚአብሔር መጋቢት 29 ቅዳሴ የለም። ልደታ ግን ጸሎተ ሐሙስ ሆነችና ቅዳሴው ይቀደሳል። እመቤታችን በዕለቷ ቀን እንድንደርስ እግራቸውን አጥቦ ስጋውን እንደሰጣቸው እኛም ካህናት አባቶች ልጆቻችንን እግራቸውን እጃቸውን አጥበን ለስጋው ደሙ እንድትበቁ እግዚአብሔር ያገዛቸው። እግዚአብሔር ይስጥልን። እሺ ካመሰገናችሁ እግዚአብሔርን ከፍ አድርጋችሁ አመስግኑት። ማርያም ሆይ እንወድሻለን፣ ከፍ ከፍም እናደርግሻለን በሚል ርዕስ ቅዳሴ ማርያም ከሊቃውንቱ በመጥቀስ ክቡር አባታችን መላከ ገነት መምህር ካሳሁን አስተምረውናል። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላክ ክህነታቸውን ይባርክልን፣ ልጆቻቸውን ትዳራቸውን እግዚአብሔር ይጠብቅልን። ምክንያቱም የክህነቱ 100% 50% ሚስት ስለሆነች እግዚአብሔር አምላክ ትዳሩን ልጆቹን እግዚአብሔር ያሳድግልን። ቤተክርስቲያናችን ከዚህ በላይ እንዲያገለግሉ እግዚአብሔር አምላክ አብሯቸው ከጎናቸው ከኋላም ከፊትም ሆኖ ይርዳቸው። እግዚአብሔርን በደንብ አድርጋቸው አመስግኑልን።
ወናበኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን ማርያም ብዬ እዘምራለሁ እንደ አባቶቼ እጠራታለሁ በያሬድ ዜማ በአዲሱ ቅኔ ልዘምርላት በዕድሜ ዘመኔ ማርያም ብዬ እዘምራለሁ እንደ አባቶቼ እጠራታለሁ በያሬድ ዜማ በአዲሱ ቅኔ ልዘምርላት በዕድሜ ዘመኔ ማርያም ብዬ በእሳት መታጠቂያ ታጥቋል ባለቅኔ ማርያም ብዬ መንፈስ ይማርካል ማህሌት ዝማሬው ማርያም ብዬ በወርቁ ጽና ላይ አርጓል ጸሎቴ ማርያም ብዬ በአማኑኤል እናት ባንቺ በእመቤቴ ማርያም ብዬ እዘምራለሁ እንደ አባቶቼ እጠራታለሁ በያሬድ ዜማ በአዲሱ ቅኔ ልዘምርላት በዕድሜ ዘመኔ ማርያም ብዬ አልጠግብም ስጠራሽ ማር ነሽ ለከንፈሬ ማርያም ብዬ ሳሊለነ ያልኩሻለሁ እስከ ዛሬ ጸጋሽ ቤቴን ሞልቶ ተትረፈረፈልኝ ማርያም ብዬ ሐዘንና ለቅሶ ከኋላ ቀረልኝ ማርያም ብዬ እዘምራለሁ እንደ አባቶቼ እጠራታለሁ በያሬድ ዜማ በአዲሱ ቅኔ ልዘምርላት በዕድሜ ዘመኔ ማርያም ብዬ የባለ ጋራዬ ምሽጉ ፈረሰ ማርያም ብዬ በእመቤቴ ምልጃ እንባዬ ታበሰ ማርያም ብዬ አልፈራም ከእንግዲህ አለች መከታ ማርያም ብዬ ቁስሌን የምትፈውስ እስሬን የምትፈታ ማርያም ብዬ እዘምራለሁ እንደ አባቶቼ እጠራታለሁ በያሬድ ዜማ በአዲሱ ቅኔ ልዘምርላት በዕድሜ ዘመኔ ማርያም ብዬ አልጠግብም ስጠራሽ ማር ነሽ ለከንፈሬ ማርያም ብዬ ሳሊለነ ያልኩሻለሁ እስከ ዛሬ ማርያም ብዬ ጸጋሽ ቤቴን ሞልቶ ተትረፈረፈልኝ ማርያም ብዬ ሐዘን
እጠራታለሁ በያሬድ ዜማ በአዲሱ ቅኔ ልዘምርላት በዕድሜ ዘመኔ ማርያም ብዬ እዘምራለሁ እንደ አባቶቼ እጠራታለሁ በያሬድ ዜማ በአዲሱ ቅኔ ልዘምርላት ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም ሁሉ አጥንቶቼም ሁሉ አጥንቶቼም ሁሉ የተቀደሰ ስሙ በደስታ ዘምሪ በአዲስ ምስጋና ጸጥታና ሰላም አድሎሻልና መሰንቆውን አንሺ ከኔ ተገኝለት ለውጦሻልና በደስታ ዜማ ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም ሁሉ አጥንቶቼም ሁሉ አጥንቶቼም ሁሉ የተቀደሰ ስሙ ሐሴትን አድርጊ ነፍሴ በእግዚአብሔር ይሰጥሻልና በክብር ላይ ክብር ደሴቶች ሲያወሩ በደስታ እየተያዩ ስለ ስሉስ ቅዱስ ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም ሁሉ አጥንቶቼም ሁሉ አጥንቶቼም ሁሉ የተቀደሰ ስሙ ሰማያት ሲያወሩ ጽድቁን ሲወያዩ ሲጠራው አድምጪ
ዙሪያውን ከበበት እኔ አቀርባለሁ ለፍጥረታት አባት ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ ስሙ አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ ስሙ